አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት የህይወት ግባችንን ለማስመር ነው ማለት ነው። የህይወት ግባችንን ማስመር ያለብን ነው አላህ ሱብሓነሁ ወተዓላ ለምን ፈጠረን? እኛ ሙስሊሞች ለምን እንደተፈጠርን እናውቃለን። አላህ ሱብሓነሁ ወተዓላ ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን። አላህ ሱብሓነሁ ወተዓላ እኔ ሊገዙኝ እንጂ ለሌላ ነገር አልፈጠርኳቸውም ብሎ አብራርቶልናል በቁርአኑ ማለት ነው። ወላኪን አላህ ሱብሓነሁ ወተዓላን መገዛት ማለት በመስገድ በመጾም ብቻ ሳይሆን ብዙ የተከለከልናቸው ነገሮች አሉ። እነዛን በመከልከል ሰው የተባልናቸውን ነገሮች በመስራት ያው አላህ ሱብሓነሁ ወተዓላ ከምንችለው በላይ አያዘንም። የምንችለውን ያህል በመስራት አላህን መገዛት አለብን ማለት ነው። አንድ ሰው የተፈጠረበትን ዓላማ ካወቀ የህይወት ግቡ ደግሞ ምን መምሰል አለበት? አንድ ሰው ባጭሩ ማግባት መውለድ ይሄ እቅዱ ሊሆን ይችላል። ግን ያን ብቻ አይደለም። አላህ ሱብሓነሁ ወተዓላ ያኔ ለዛ ብቻ አይደለም የፈጠረን። እሱን የምንገናኝበት የውመል ቂያማ ያኔ መልካም ስራ ሰርተን አላህን የምናገኝበት የአላህን ፊት የምናይበት ስራ መስራት አለብን። የዱንያውን ብቻ ሳይሆን የአኼራውንም መስራት አለብን ማለት ነው። ያው እንግዲህ እኔ ኡስታዝ ሆኜ አይደለም፣ ያው ብቻ ያለንን ነገር በመካፈል ሁላችንም የህይወት መንገዳችንን ብናሰምር ከኔ ጭምር ማለት ነው። በተለይ ስደተኞች የህይወት ግባችንን ለዱንያውም ለአኼራውም የማይጠቅም ነገር በመስራት ህይወታችንን እያባከንን ያለነው ከኔ ጭምር ማለት ነው። ምክንያቱም የከሰረ ብሎ ማለት በዱንያ ላይ ያለውን ነገር መጠቃቀሚያ የሌለው ማለት ሳይሆን የሰበሰበውን በዱንያ ላይ ሀይር ነገር ሰርቶ ግን ያንንም መትቷን ይሄንንም በድሏን ያንንም ማምቷን እንደዛ እየተባለ ሁሉም ሀሰናቱ ለሌላ ሰው ተሰጥቶበት ወደ ጀሀነም የሚወርድ ሰው ነው የከሰረ ብሎ ማለት ወይም ደሃ ብሎ ማለት ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም። እንደዛ እንዳንሆን ከሀሜት መጠንቀቅ አለብን ማለት ነው። ሌላኛው ጉዳይ የገንዘብ አያያዛችን። ገንዘብ ዛሬ ወጣት ነን፣ ዛሬ ብናበላሸው ነገ ደግሞ እናመጣዋለን እያልን የምናባክነው ነገር፣ ባረባ በረባው የምናባክነው ነገር እርሜያችንን ገንዘባችንን ከምን እንዲያገኘ ነው፣ ወጣትነታችንን በምን እንዲያሳለፍ ነው፣ ገንዘባችንን አግኝተን ደግሞ ወይም እውቀታችንን አግኝተን ያንን እውቀታችንን ለሰው ካላስተላለፍ ነው ፋይዳ የለውም ማለት ነው። በገንዘባችንም እንጠይቅበታለን፣ በእውቀታችንም እንጠይቅበታለን፣ እንዲሁም ደግሞ ወጣትነታችንን ምን እንደሰራ እንጠይቅበታለን። እነዚህን ጥያቄዎች ሳንጠየቅ ወደ የትም መንቀሳቀስ አንችልም ማለት ነው። እነዚህን ጥያቄዎች ለመመለስ ደግሞ ከአሁኑ ዝግጁ መሆን አለብን። ገንዘባችንን በአግባቡ መያዝ አለብን። ለትልቅ ዓላማ ሀሳባችንን ማሰብ አለብን። በተለይ ሴቲቷ አላገባች ከሆነ አግብቼ መውለድ ወልዳስ ምን ያኔ ማሰብ አለብን። ለወደፊቱ የወለደቻቸውን ልጆች በትክክል አሳድጋ በተርቢያ የረሱላችን ሰለላሁ ዐለይሂ ወሰለም ተከታይ ሷሊህ የሆኑ ልጆችን ማፍራት አለብን እኛ ሴቶች ማለት ነው። ያው ትምህርት ቤት እንደመሆናችን መጠን ማለት ነው። ከአባቶች እናቶች ይቀርባሉ ለልጆች እና አሳዳጊዎቹ እኛ ስለሆነ ለልጆቻችን ጠንክረን የተማርን ሰዎች መሆን አለብን ማለት ነው። በገንዘብ አያያዝ ዙሪያም ራሱ ዛሬ እንሰራለን ነገ እናበላሻለን እንዲሁ እያልን ምንም ሳናደርግበት እቅድ ሳናቅድ የምንኖር ሰዎች አለን ማለት ነው። ሀታ ለው አሁን
የዛሬ ወሩ የተቀበልነውን ሀዛኛው ወር አናደርሰውም። ያንኛው ወር ይመጣን እየተባለ እየተበላሸ ወይም ለቤተሰብ እየተላከ እነሱ ማዛ ቁም ነገር ካላዋሉበት እዚህኛ ቁም ነገር ወይም ካልጠበቅነው ገንዘባችንን ከሰራ ላይ ነው የምንወድቀው ማለት ነው። አንዳንድ ሰዎች አያለሁ ማለት ነው። በእኔ በቅርቤ ባሉ ሰዎች አያለሁ። ሁሉንም ውጥጥ አድርገው ይልኩና ሐኪም ቤት እንኳን መሄጃ የሚያጡ ሰዎች አሉ የማውቃቸው ማለት ነው። ብዙ ልጆችን አጋጥሞኛል እንደዚህ እና እንደዛ ከመሆናችን እኛ አቅማችንን ከማብቃቱ በፊት ገንዘባችንን ይዘን ጤናችንን ይዘን ወደ ሀገራችን ሄደን አላማችንን ማሳካት አለብን ብዬ አስባለሁ ማለት ነው። ይህን ካልኳችሁ ዘንድ አንዳንዴ ደግሞ በተለያዩ ቁርራጭ ልብሶች ገንዘባችንን የምናባክን ሰዎች አለን። ያው ፈትዋና እንትን ተደበላለቀባችሁ ወላኪን ይቅርታ